ይሄ ዴቭ ከምትይው ልጅ ጋር ያሰብሽውን ነገር ተይው። እማይሆን ነገር ለምን? እኔ ያ ዴቭ ከምትይው ሰው ጋር ጥሩ ነገር አይ ቤዛ ባቡሬ እዚህ ምን ትሰሪያለሽ? ስራ እየሰራሁ ነው። ቤዛ የኔ መድኃኒት ስቶር ክፍል ናት። ፋርማሲስት ነች እኮ ቤዛ ፋርማሲስት። ከመቼ ጀምሮ? ትንሽ ቆየሁ። መድኃኒቶቹን አመጣሽ? መድኃኒቶቹ እንኳን እዛ ናቸው። ኦኬ፣ እነዚህ ዝርዝሮቹ ናቸው? አዎ፣ ሁሉም እዚህ ላይ ያለ ቼክ ማለት ይችላል። እሺ ቤዛ፣ ግን ደግሞ በጣም ታዋቂ ነሽ። አዎ ዶክተር፣ ሁሉም ያውቁኛል። ግን የመጡትና የሚያውቁሽ ሁሉ ስለ አንቺ መልካምነት ሲያወሩ ሰምቼ አላውቅም። እኔን ስለማያውቁኝ ነው ዶክተር፣ በፊት እያሰቡኝ ነው። እኔ ግን ሁሉም ነገር ረስቼዋለሁ። ኧረ ረሳሽው? አዎ፣ እኔም እኮ ብዙ ነገር ሆኛለሁ፣ ግን ይኸው ረሳሁት። ያለፈው ነገር መርሳትና ለነገ መኖር መጀመር መልካም ነገር። አዎ ዶክተር፣ ልክ ነህ። በጣም አልተሳሳትም። እሱን ታዲያ በምን እርግጠኛ ያውቅ? ምኑን? ቤዛ ለመቀየር ዝግጁ መሆኗን ነው። ሲጀመር እንዴት እሷን አምና እንደዚህ አይነት ትልቅ ኃላፊነት ትሰጣታለህ? አታውቃትም ነው ወይስ እያወቅህ? እስኪ ንገረኝ፣ ስለ ቤዛ ምን ነገሮችን ማወቅ አለ? በጣም ብዙ ነገር ዶክተር፣ ብዙ ነገሮችን ማወቅ አለብህ። ተው እንጂ ባቡሬ፣ ዶክተር እንዲጠላኝ ብለህ እንደዚህ አትናገር። ባቡሬ ይህ እኮ ጤናቸውን ያጡ ሰዎች መተው የሚታከሙበት። ወደ ነው አይደል? አጎቴ ምን አገባ? የትስ ብትሄድ ምን ቤት ነው? የትም ሄደች። አጎቴ፣ ወደ መጣሁበት እመለሳለሁ። መቼም ቢሆን እናንተ ያሰባችሁትን ነገር አላደርገውም። እሺ አዴ፣ ነይ ሂጅ ሂጅ ልጅ። እማዬ፣ ምንም ቢሆን ምንም ቢፈጠር እወድሻለሁ። መውደዴ ነው የቀንሰው። ራሳችሁን ጠብቁ። አንተ ሰው አይሆንም። አንተ ሰው ተመለስ ብያለሁ፣ ነግሬያለሁ። የፈለገችበት ትሄድ። ምን ቤት ነው? እማዬ። አዎ ዳይመንድ፣ ይኸውልህ እሷ ካልደወለች ወይ ድምጿን ካልሰማሁ በቃ ሁሉም ሰው እየተለቃቀመ እየመጣ እዚህ ቤት መኖር አለበት ማለት ነው። ብርቄ፣ ለሊ ስነ ስርዓት ይኖርሽ። ለምንድን ነው የምትጭው? ሲጀመር ክፍሌ ምን ትሰራለሽ? አቤት አቤት፣ አንቺ እውነትም አብደሻል። አሁን ክፍሌ ለቀሽልኝ ውጭ። አልወጣም። እንደው ነይ አንቺ ተነሽ ውጭ። ምን እያደረግሽ ነው? ነይ ውጭ እያልኩሽ እኮ። አንቺ ማን ስለሆንሽ ነው ክፍሌ ገብተሽ የምትሽሞነሞኝ? ልቀቂኝ። አታስቸግሪ ብርቄ፣ ዝም ብለሽ ውጭ። ማሚ ከሰማች ሁለታችን ነው የሚያልቀን። ነይ ውጭ። አብደሽ አታሳብጂ። እኔ ብርቄ ሳልሆን ፍቅር ነኝ። ምን እያደረግሽ ነው አንቺ እብድ? በቃ ይበቃሻል። በቃ ውጭ እያልኩሽ እኮ። ውጭ በቃ ይበቃሻል። ስላበድሽ የምፈራሽ መስሎሽ ነው? አንቺ ቀውስ፣ አሁን ክፍሌ ለቀሽልኝ ውጭ። አንቺ ዘረቢስ፣ አንቺ ልቀቂኝ። አልከበራሽ እራስሽ ነሽ። ማነው ዘረቢስ? እኔ ዘረቢስ አይደለሁም። እሺ እገልሻለሁ፣ ዛሬ እገልሻለሁ። አዳይ በታገደችበት አምልጣለች ማለት ነው። እናትዮም ወደ አዲስ አበባ ልሸኙት ሽርጉድ እያሉ ነው። እኔ ሞቼ ቀርቼ ያለሁ አዳይ፣ እንግዲህ እናትሽን የምትወጂ ከሆነ ይሄ ዴቭ ነው ዳጊ የሚባለው ልጅ እንዳታገቢው አደራ አዳይ፣ ራስሽን ጠብቂ እያሉ የአዳይም እናትም እሷ እንግዲህ ወደ አዲስ አበባ ይሸኟታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አዳይ እንግዲህ ተወዳጅና አስተማሪ ድራማ ነው ማለት ነው። 181 ይዤላችሁ ቀርብ ያለሁኝ ማለት ነው። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ውድ ቤተሰቦቼ እንግዲህ የቤዛ ወንድም የለምለምን ዶክመንት የቤቷ ዶክመንት ይዞ ከቤት ወጥቷል ማለት ነው። ግን ነገር ማንም ያቅሰው የለም። አዳይ እዚህ ጋር ደግሞ ከአባቷ ጋር እያመለጠች እየተራራጣች ትገኛለች። ብርሃን ሩጪ፣ የእህትሽን ልብስ ይዘሽ ነይ፣ አዳይ በዚህ መሄድ አለባት፣ እዚህ ከሆነች ያልሆነ ሰው ነው የሚድሯት እያሉ የአዳይ እናትም እንግዲህ ከዛም በኋላ አዳይ ልጄ እኔ ነገርኩሽ የዴቭ የሚባል ልጅ እንዳታገቢው። እማዬ ምክንያትሽ ሳትነግረኝ እንዴት ነው አታገቢው የምትይኝ? እሺ ምክንያትሽ ንገረኝና የዴቭ ያ ነገር ብዬ ንገረው። የዴቭ ምን ብዬ ነው የምነግረው? ስለዚህ እኔ እናንተ እንደውም እኔ የወደድኩት ነገር ትቀበያለሽ ብዬ አስቤ ነበረ። እንደውም ትቀበሉኛላችሁ ብዬ እዚህ ስመጣ እንደዚህ ጉድ ታደርጉኛላችሁ። እማዬ ምንድን ነው እሺ ንገረኝ ስትላት በአንድ ቤት ሁለት ልጆች አትጋደሉ። በቃ እኔ ተናግሬ ያለሁ ዴቭ የሚባል ልጅ እንዳታገቢው እናትሽን የምትወጃት ከሆነ። ዴቭ በዛ ላይ አዲስ አበባ ሆኖ በጣም ተጨናንቀዋል። አዳይም ጋር ስልክ ሲደውል አዳይም ጋር ስልክ አያነሳም።
ከዛ በጣም ተጨናንቆ እኔም ልሂድ እያለ ነው። ከዛ ወደ ብርሃንም ስልክ ይደውላል። ብርሃንም ጋር ስልክ ሲደውል ብርሃንም ትንሽ ታወራውና ምንም ችግር የለም ብላ ትዘጋዋለች። ከዛም በኋላ ዳይመንድን ፍለጋ ይሄዳል። ዳይመንድ እንግዲህ እዚህ ጋር ደግሞ የአዳይ እናትን ግፍትር ያደርጓትና ከአዳይ እግር ይሯሯጣሉ ማለት ነው። አዳይ ታመልጣለች ይሁን ወይስ ይዟታል የሚል ነገር ጫኔና አጎቷን ከኋላዋ ይከተሏታል። አዳይም በሩጫ አመልጣለች ማለት ነው። ልክ ልትሄድ ሲሉ በጫካ ውስጥ ተደብቆ አጎቷና ጫኔ እንግዲህ እነሱን ጠብቆ አገኛትና ነይ ሲሏት አዳይ ሩጪ ትላታለች። ከዛም በኋላ የብርሃን እናት ገፍትሮ ከጣላት በኋላ ብርሃን ሩጪ ከኋላዋ እንዳይዟት ተከታታያቸው ትላለች። የአዳይ እናትም እሷንም አንቺን እንደዚህ ገፍትሮ ጥሎሽ እንዴት ትቼሽ ሄዳለሁ? እኔ ችግር የለም ሂጂና እህትሽን ተከታታያት ትላታለች። ከዛ በኋላ አዳይን እስኪ ታመልጣቸዋለች ወይስ ይዟቸዋል የሚለው ነገር አብረን እናያለን ማለት ነው። ዴቭም እንግዲህ ወደ ዳይመንድ ጋር ይሄድና ዳይመንድ እባክህን አደይ ስልክ አይሰራም። ምንድነው? በሰላም ነው ወይ? አደይ ምን ሆናለች? በሰላሟ አይደለም። አንተ ገጠር መሆኑን እንዳትረሳ። ገጠር እኮ መብራት ይጠፋል ወደ ከተማ ካልወጣች በስተቀር ይለዋል ማለት ነው። አይመስለኝም። እኔ መሄድ አለብኝ። ወዴት ነው የምትሄደው? ወደ አደይ ጋር ነው ያለ እንግዲህ እየተመካከሩ ይገኛሉ ማለት ነው። እዚህ ጋር ደግሞ ቤዛ እንግዲህ ለምለምን በጣም ታማ አብዳ አለች ማለት ነው በቤዛ ምክንያት። ከዛም በኋላ ዶክተሩን ለቤዛ ይጠራትና ሁሉ መድኃኒቶቹም ሰብስበሽ አምጪልኝ፣ ይህንን መድኃኒቶቹ መመርመር አለበት። ለምለም እንዴት እንደዚህ ልትሆን ቻለች? ከዛ ቤዛ ደንግጣ ዶክተር ምን እያልክ ነው ስትለው ጊዜ ሁሉ መድኃኒቶችና የመድኃኒቶችን ስም ዝርዝር ይዘሽልኝ ነይ ይላታል ማለት ነው። ነገር ግን ቤዛ ትሸመጥጣለች። መድኃኒቶቹንም አታመጣም። የምታመጣው በራሷን የጻፈችው የስም ዝርዝር ይዘለት ትመጣለች ማለት ነው። ከዛም በኋላ ባቡሬ ወደ ሆስፒታሉም ሲያያት በጣም ተናዶ እሳት ጎርሶ ለብሶ መጣ። ቤዛ እዚህ ምን እየሰራሽ ነው ይላታል። አታየኝም? ስራ እየሰራሁ ነው። ሌላ ምን እሰራለሁ? ስራማ ስራ ነው፣ እያየሁሽ ነው። ምን እየሰራሽ ነው ሲላት ጊዜ ከዛ ታውቃታለህ እንዴ ባቡሬ ይለዋል ዶክተሩ። አዎ በደንብ አድርጌ ነው ማቃት። ከዛ ቤዛ አንቺ ምንድነው ሁሉም ሰው ታዋቂ ሆነሻል ማለት ነው፣ ሁሉም አቅሻል ይሉሻል። ባለፈም ዳይመንድ መጥቶ አቅሻል ሲል ሰምቻለሁኝ። ስለዚህ ሁሉም ያቆሻል ማለት ነው። አንተ የሷን ስራና የሷን ሴራ ስለማታቅ ነው ይላል። ከዛም በኋላ ባቡሬ ብድግ ብሎ ከዛ ለቤዛ ያንቃታል። ቤዛ እዚህ ምን ትሰሪያለሽ? እዚህ ምንድነው የሰራሽው? እያለ ባቡሬ ቀስ በቀስ የሌሊን እንደመረዘቻት እየገባው ይመጣል ማለት ነው። ዶክተሩ ባቡሬ ምን እየሆንክ ነው? ተረጋጋ፣ እዚህ ውስጥ እኮ ሆስፒታል ውስጥ ነው ይለውና ለቤዛ ባቡሬ ያየነቃት ነበረ ከሷ ጋር ያስለቀቃታል ማለት ነው። ከዛ እሷም እየሮጠች ወጣች። ሁላችሁም ምንድነው እኔ የምትከታተሉኝ? እያለች እንግዲህ እሷም እየሮጠች ትወጣለች ማለት ነው። ቤዛ አልፋታሽም ይላታል ዶክተር። አንተ ስለማታውቃት ነው፣ እሷ ያደረገችውን ነገር አላወቅም። የለምለምና የአዳይ ብዙ ነገር አድርጋለች ይለዋል ዶክተሩ ለባቡሬ። ተረጋጋ ባቡሬ፣ ቀስ በቀስ እንደርስበታለን ይለዋል። ከዛም በኋላ እንግዲህ የቤዛ ጉድ ሊወጣ ነው ማለት ነው። ባቡሬ ከነቃ ማለት ነው። እዚህ ጋር ደግሞ ዶክተሩን ወደ ጓደኛው ጋር ስልክ ይደውልና ባክህን አዳይ ስልክ አታነሳ፣ ምን እንደሆነች ራሱ አላወቅኩም ይላል። ከዛ ዛሬ ስራ የለም እንዴ? ስራማ አለ ይለዋል። ባክህን ለሊ በጣም አሟታል፣ የሷ ነገር በጣም እየጨነቀኝ ነው እና መድኃኒቶቹ ለምንድነው ማትመረምራቸው ብሎ እንግዲህ ጓደኛው ዶክተርም ይነግረዋል ማለት ነው። እዚህ ጋር ቤዛ ወንድሟ ጋር ሄዳ ዶክመንቱን ለወንድሟን አምጣ ብላ ትቀብለዋለች። የታለ ስትለው ጊዜ አይ እዛ እነ ሄሎ ቤት አስቀምጫለሁ። አንተ ጅል እዛ እንዴት አስቀመጥከው? ይዘው አትመጣም ነበረ? እሱን ይዤ ስመጣ አንዳቸው ቢያዩኝስ ምንድነው የምላቸው የነበረው? ያ ሁሉ ዶክመንት ይዤ ይላል። ከዛም በኋላ በቃ አሁን አቤን ሳያይክ እንደምንም አድርገህ ገብተህን ዶክመንቱ ባስቀመጥክበት ቦታ ይዘክና አሁን ሁሉም ነገር እንግዲህ ለኛ ይሆናል ትላለች ቤዛ ማለት ነው። እዚህ ጋር ፍቅርና ለምለም ተያይዘዋል ማለት ነው። ለምለምን እንግዲህ የፍቅር በሌላ ሰው ስም ትጠራታለች። ከዛ በኋላ አባትሽና እናትሽን የት ናቸው? ይሄ እኮ የኔ ቤት ነው ትላታለች ለምለም። እንግዲህ የፍቅር እናቷ ሆና ትሰኝማለች። ከዛም በኋላ ማሚ አባቴስ የት ነው? ለስራ ፊድ ወጥተዋል ልጄ ይመጣል ትላለች የፍቅር እናት። ለምለም እናቷን አድርጋ አስባ
ታስባታለች ማለት ነው። ከዛም በኋላ ከፍቅር ጋር ተያይዞ እቺ እኮ የኔ እናት ናት እንጂ ያንቺ ናት አይደለችም። የፍቅር እናትም ፍቅር ምን የሆንሽ ነው? ለሊ እኮ ስላመማት ነው እንደዚህ የምትለው። ለምንድነው ማትረጃት? እማዬ ማንም ሰው እኮ መንገድና የትም ለቃቅመሽ እያስመጣሽ እኔን ነው የምታሰድብኝ እማዬ ትላታለች። ፍቅር ወደ ክፍልሽ ትላታለች ማለት ነው። ከዛ ማሚ ይሄ ቤት እኮ የኛ ቤት አይደለም። አዎ ቤት ቀይረን ነው ልጅ። ከመቼ? አሁን ነው የቀየር ነው ትላታለች። ከዛም በኋላ ወደ ፍቅር ክላስ ትገባና ፍቅር እንግዲህ ለምለምን ከክላሴ ውጪ ስትላት ይሄ እኮ የኔ ክላስና የኔ ቤት ነው፣ አንቺ ምን አገባሽ? በእኔ ቤት ልትቆጣጠሪኝ ነው እንዴ? ስትላት ጊዜ አንቺ ውጪ ዘረቢስ ስትላት እኔ ዘረቢስ ነኝ ብላ ለምለም እንግዲህ ያው ስላበደችም ያለ የፍቅርን ታንቃታለች ማለት ነው። እንግዲህ ፍቅርም እንግዲህ ወይኔ እማዬ አንቺ ነሽ የምታደፍደኝ እያለች እሷም እሬት ትላለች ማለት ነው። እዚህ ጋር ቅምጥልና ኬንጎ እንግዲህ ፍቅራቸው እንደቀጠለ ነው። ገጀራ የሚባለው የህግ አሳልፈን እንስጠው ሲል እንግዲህ አይ የህግ አሳልፈን አንሰጥም፣ እዚህም የህግ አሳልፈን ከሰጠን ማውጣቱን አይቀርም፣ ስለዚህ ባቡሬም ታና እንደሚያደርገው እናደርጋለን ይላሉ ማለት ነው ዳይመንድን። ከዛም በኋላ ሻኪራ እንግዲህ ከዳችሁና ወይ ሴቶች አንዱ ሲመጣ ከአንዱ ጋር ትሆናላችሁ፣ በቃ አሁን ዶክተሩን አገኝተሽ እኔ ከዳሽኝ ይላል። እንግዲህ ሁለቱም ወደ ስድብ ላይ ይገባሉ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ ሰናበታለሁኝ።